ላከችኝ። መላክ በጣም ደስ ይለኝ ነበር። ሰው ሲልከኝ ሁሉ ሄድ ነበር እላካለሁ። አንዴ ወፍጮ አስፈጭ ተብዬ ማረሳው ገጠመኝ ልንገራችሁ። ግን እንዳስቁሽ መስጂድ ነው ያለሁት። ድምጻችሁ እንዳይረብሽ እዚህ ብዙ ሰው ስለሚሰግድ በሪከርድ መሳቅ ትችላላችሁ። እናቴ ህፃን እያለሁኝ ወፍጮ ቤት ትልከኛለች። ወላሂ አረሳው። ተወት ግን ይቅርባችሁ። እሱ ማታ እየጻፍኩልህ ነበር አላየሁትም፣ ጨለማ ስለነበር። እንገራሽ እናቴ አስፈጭ ትለኛለች። ማሽላ ማለት ነው። በእንትን ኒዶ ቆርቆሮ አለ አይደል? ትልቅየው በዛ ነበር ማስፈጫው። ከዚያ አስፈጭ ተብዬ 50 ሳንቲም ትሰጠኛለች። ማስፈጫ 20 ሳንቲም ነው። ሁለት ወልዲያ መሰለኝ 10 ሳንቲም ላስፈጭ። እንደዚህ በጭንቅላቴ ተሸክሜ ሄድኩኝና ወፍጮ ቤት ገባ። ከዚያ በኋላ አስመዘንኩት። የሚፈጨው ሰውዬ በጣም ቢዚ ስለነበረ 1 ብር የሰጠሁት መስሎታል። እኔ የሰጠሁት 50 ሳንቲም ነው። ከመዘነው በኋላ መልስ 30 ሳንቲም ነበር ሊሰጠኝ የሚገባው፣ 20 ሳንቲም ቆርጦ 1 ብር የሰጠሁት መስሎት 80 ሳንቲም ሰጠኝ። ቶሎ ብዬ ሳይባንንብኝ እስከሚሄድ ድረስ በቃ ውስጤ በጣም ትናል። ትርፍ አገኘ። ከዚያ በኋላ ቶሎ አትፈጨም እንደለዋለሁኝ። እኔ ቆይ ያንተ ተራ እየደረሰ ነው ይለኛል። እሺ ከላይ ወጥቼ ልፍጨው እያልኩት ከላይ ወጣሁኝና አደረግኩት። ቶሎ አስፈጭቼ ዞር እያልኩኝ እያየሁት ካሁን ይባንናል ብዬ ይዤ ሄድኩኝ። አሁን ስሄድ ለእናቴ ስንት መስጠት እንዳለብኝ መንገድ ላይ ማሰብ ጀመርኩኝ። 20 ሳንቲም ቆርጬ ማለት ነው። እኔ ስንት እንትን አደረግኩኝ? 20 ሳንቲም ይዤ ሄድኩኝ። ሌላውን አስቀምጬ ቦታቸዋል 20 ሳንቲም። መልሱ 30 ነው። ልብ በሉ። ሌላውን የት አደርገዋለሁ? ከቤታችን ሳልደርስ በፊት የሆነች ጣብቂያ አካባቢ እንደዚህ ከድንጋይ ስር ቁጭ አደረግኳት። እናቴ ብትፈትሽኝና ብታገኝብኝ እንኳን ብዬ ያንን እንዳትቀማኝ ማለት ነው። 20 ሳንቲም እና ያስፈጨሁት እናቴ ብዬ ሰጠኋት። 20 ሳንቲም ሰጠኋት። በቃ አልኳት። እንዴ 30 እኮ ነው መልሷ አለች። ቆሽ ጠብቀኝ፣ አንድ ነው አይደል የማመጣው አልኳት። 10 ሳንቲም አዎ አለች። ሄድኩኝና ዞሬ ካስቀመጥኩባት 10 ሳንቲም ሆና አነሳሁኝና ሰጠኋት። አሁንስ በቃማ አልኳት። አዎ በቃ አለች። ትርፉን ወስጄ አጠፋፋት። አላህ ይቅር ይበል፣ አላህ ይቅር ይበል። ይህ የወፍጮ ቤት ታሪክ ነው። ወፍጮ ቤት ስላላችሁ ነው ኮሜንት ላይ ትእዛዝ ባላችሁ። ሌላ ገጠመኝ ልንገራችሁ። ይህን እንኳን ብዙ ጊዜ ስለነገርኳቸው ይቅርባችሁ ተውት። ያ ሰላም። ወይ የልጅነት ታሪክ፣ ወይ የልጅነት ታሪክ። ሌላ ነገራቸዋለሁ፣ ይቅርባችሁ። እድገምላችሁ አንድ የሰፈር ጓደኛ ነበረኝ። አሁን ወታደሩ ማመዳው ይባላል። እኩያ ነው። ቅዳሜ ነው ቀኑ። የኛ በር ላይ ነው ጫት የሚሸጥ የነበረው። እንዳለ የገጠር ሰዎች ጫት ያመጣሉ። ጫት ተራ አለ አይደል? ጫት ተራ ማለት ከዛ በዚህ በወከባ ሰዎች እየተረማመጡ ምናምን ባለበት ቅዳሜ ቀን ነው 30 ብር 10 ብር አስቡት። የዛኔ በቃ እንጃ 3000 ብር በሉት። ልጅ ነን እኮ
ልጅ ነው ትንሽ። ከዛ መጣና ሁሴን አለኝ ሁሴን 30 ብር አይቼ ነው እኔ ላሳይህና አንተ አንስተህ እኩል እንካፈላለን አለኝ። እሺ የት ነው ያለው አልኩት። እና ተከተለኝ አለ። ቀጥታ ሲያሳየኝ እንዳለ ሰዎች የሚረማመዱበት ቦታ ነው። ትኩረት አልሰጡትም አለ 30 ብር እንደዚህ 3 ማዕዘን ስላሴ ሰርቶ ተቀምጧል። ከዛ ሄድኩኝና የሁት ራቅ ብሎ ይወዛለኝ። እንዴት እንደማነሳው አቀድኩኝ። ሄድኩ ቀጥታ ወደ ብር ሄድኩኝና አንደኛውን 10 ብር በአንድ እግሬ ረገጥኩት። አንደኛውን 10 ብር በአንድ እግሬ ረገጥኩት። አንደኛው ላይ ደግሞ ብይ ይዤ ነበር። ትንሽ ብይ አለች። ያችን ብይ 10 ብሩ ላይ ጣል አደረግኳት። ልክ እሷ ወድቃብኝ ላነሳ መስዬ ወደ ታች ወረድ ብዬ እንዳነሳ ማለት ነው። ሰው እንዳያይ ነው። ከፊት ለፊት ሱቅ አለ። ያ ሱቅ ግን ቅዳሜ ስለሆነ ስም ትኩረት አልሰጠውም። ምናልባት ቢያይና አምጣ ምናምን እንዳይለን ማለት ነው። ብያዋን ጣል አደረግኳት እና አነሳሁት። ጓደኛ እያየ ነው ራቅብ። ከዛ ወደ ግራ ሄድኩኝና ከግሬ ስር ሳብ አድርጌ ከቀኝና ከግራዬ 20 ብሩንም አነሳሁት። ጥቅልል አድርጌ 30 ብሩን ወደ ቤት በሩጫ ልክ ወደ ቤት ሄድኩኝና አባቴ ጋር ተከተለ። ልጁ አካፍለኝ ዞር ብላ አላቅም። እኔ እኮ ነኝ ያነሳሁት አልኩት። እኔ አይደል ነው እንዴት አላ ያሳየው እኮ እንቀፍላለን ብላኝ አላቅም። ከዛ እያለቀሰ ወደ ቤት ሄደ። በአያት ያደገ ልጅ ነው። በአያት ያደጉ ልጆች ሲቀባጭ እንደሆነ ታውቃላችሁ። አያቶች አቅብጠው የሚያሳድጉት። አያቱን ይዞ መጣ። እያለቀሰ ይዞ መጣ። እኔ አባቴ ስር ተቀምጫለሁ። አካፍለው እኩል አይደለ እንዴ ልትካፈሉ የተነጋገራችሁት? እኩል ተካፈሉ አለች። አላካፍልም እኮ ያነሳው። አባቴ አካፍለው በቃ አለች። አባቴ አንድ ነው የምሰጠው አልኩት። 10 ብር ማለት ነው። ልጅ ነው በጣም። አንድ ነው የምሰጠው አልኩት። እሺ ስተዋለ ሰጠሁት 10 ብር። በስንት ክርክር ምናምን በቃ ከዚህ በላይ አልሰጠም አልኩት። ይዞ ሄደ 10 ብር። እኔ ያብር ሶስተኛ። በሌላ ጊዜ ይሄው ልጅ 1 ብር ያያል። አሁን ያየው ደግሞ መጥፎ ቦታ ነው። ሱቅ ልክ ስትገቡ ፋርሻል የሚባል ነገር አለ። ከዛ ሚዛን አለ ምናምን በታች ገና ስትገቡ ማለት ነው። እዛ ቁጭ ብላ 1 ብር ተቀምጣ አይቷል። 1 ብር አይቼ ነው 50 እንካፈላለን እና አላሳየህ። እሺ አልኩትና ወሰደኝ ሱቅ። እዛ ሱቁ በር ነው። እሺ አልኩትና ሄድኩኝ። በሱቅ ሄድኩኝና ቆፍኩኝ። ሰውየው ስር እንግባባለን። ሰውየው ጋር ሰፈር ስለሆነ ይልከኛል። እላከው ነበረ። ሁሌ ይባላል። እንዴት ነው ሁሌ ደህና ነው ሆይ ወሬ ምናምን ያዝኩት። ሰው እስኪመጣና የሆነ እቃ እስኪገዙ ድረስ እየጠበቅኩ ነው። በዛ ቢዚ ሲሆን አይችል አነሳት እያወራሁት ምናምን እንደዚህ አንዲቷ መጣችና ቡና አለ ሁሌ አለች። ቡና ስጠኝ 5 ሳንቲም። እሺ ብሎ ቡና ሊመዝን ዘወር ሲል አነሳኋትና ሄድኩኝ ወደ ቤት ሄድኩኝ። ተቀጥረኝ አሁን አካፍልኝ እያለ አላካፍልም አልኩት። ቆይ ጠብቅ ላያቴ ነው የምናገረው እያለ እንደባለፈው ይሄደ። ሳይመጣ በፊት አካፍለው እንዳልባል አንባሻ ልግዛበት አልኩኝና ሄድኩኝ። አንድ አንባሻ ትልቅዬው 51 ብር ነው የዛኔ። ሄድኩኝና አንባሻ ገዛሁበት። ከየት ያካፍለዋለሁ አሁን እያልኩኝ እየሳኩኝ ወደ ቤት ገባሁ። በቃ አያቱን ይዞ መጣ። እያለቀሰ ነው። አባቴ ስር ተቀምጫለሁ። እዝና አካፍለው እያለች መጣች። አንባሻዬን ወጣ አደረኩኝና ይኸው ገዝቼበታለሁ ከየት ላካፍል አልኩት። አምባሻውን ያካፍለኛል አለ። ችግር አልኩኝ። እዛ አካፍላለች። ቁርስ አስተዋል ቁርስን ግማሽ ሰጠ። ወይ ልጅነት ወይ ልጅነት ወይ ልጅነት። ግን እውነትህን ነው። ወረበል ካዕባ እውነቴን ነው።
አላህ ምስክሬ ማለት ነው። ትንሽ ናቸው ገጠመኞቼ፣ እነዚህ ናቸው። ለዛ ነው ያረሳኋቸው። ከዛዎች ብይ ቆርኪ ምናምን ነበር ህፃን ኳስ፣ ይህ ትምትም ኳስ የለም እና ጥምጥም ኳስ